ኢትዮጵያ የዓለም ንግድ ድርጅት የአባልነት ድርድሯን ባጠረ ጊዜ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየሰራች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ስራ መጀመር ዘመናዊና አስተማማኝ የፋይናንስ ስርዓት በመገንባት ለአጠቃላይ የኢኮኖሚ እድገቱ ጉልህ ሚና እንደሚኖረው የገንዘብ ሚኒስትር አህመድ ሺዴ ገለጹ። ከውጪ አሜሪካ በካሪቢያን ባህር ነዳጅ የጫነ መርከብ በቁጥጥር ስር ማዋሏ ተሰምቷል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች እንደምን ውላችኋል? ይህ ሐሳብ ሚዲያ ነው። ከዚህ ሰዓት ጀምሮ ከዓለም አቀፍ እንዲሁም ደግሞ ከሀገር ውስጥ ከተሰሙ አበይት ጉዳዮች የመራረጥናቸውን እናጋራችኋለን። መረጃዎቹን እያጋራው አብሬያችሁ ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። ኢትዮጵያ የዓለም ንግድ ድርጅት የአባልነት ድርድሯን ባጠረ ጊዜ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየሰራች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በንግድና ቀጠናዊ ትስስር ሚኒስቴር አዘጋጅነት ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ሐሳብ ሀገር አቀፍ መድረክ እየተካሄደ ይገኛል። ምክትል ጠቅላይ ሚኒስትሩ በዚሁ ወቅት ኢትዮጵያ የበርካታ ዓለም አቀፍ ተቋማት መስራችና ግንባር ቀደም ተዋናይ ብትሆንም ለዓለም አቀፍ የንግድ ውህደት ተቋማትና አሰራሮች ባይተዋር ሆና ቆይታለች ብሏል። ከለውጡ ማግስት ወዲህ ግን የዓለም የንግድ ድርጅት አባል የመሆን ህልሟን እውን ለማድረግ ባደረገችው ጽናት የተሞላበት ጉዞ የድርድር ሂደት ወሳኝ ምዕራፍ ላይ መድረሱን ተናግረዋል። ምንም እንኳን ጥረቱ 2 አስርት ዓመታትን የተሻገረ ቢሆንም ባለፉት 7 ወራት ውስጥ በተካሄዱ 5ኛውና 6ኛው የሥራ ቡድን ስብሰባዎች የተመዘገቡ ውጤቶች የመፈጸም ውስጣዊ አቅማችንን በጉልህ አሳይተዋል ብሏል። በተለይም በ6ኛው የሥራ ቡድን ስብሰባ የኢትዮጵያ የእስካሁን የሥራ ቡድን ስብሰባ ሪፖርት ረቂቅ የሥራ ቡድን ሪፖርት በመደረጉ ሂደቱን አንድም እርምጃ ከፍ አድርጎታል። ይሄም የባለ ብዙ ወገን የድርድር ምዕራፍ መቋጫ ላይ መድረሳችንን ያሳያል ሲሉ ገልጿል። ኢትዮጵያ በተከተለችው የማክሮ ኢኮኖሚ ማሻሻያና የሪፎርም ስራዎች አያሌ ተግባራት መከናወናቸውን በማንሳትም ስራዎቹ በዓለም አቀፍ የንግድ እንቅስቃሴዎች ውስጥ ያላትን ተሰሚነትና ድርሻ ከፍ ማድረጋቸውን ተናግረዋል። እነዚህና ሌሎች የተሰሩ ስራዎች ኢትዮጵያ የድርጅቱን አባልነት ለማሳካት በተግባር የተደገፈ አስተማማኝ ቁመና ላይ እንደምትገኝ ማረጋገጫዎች ናቸው ብለዋል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ስራ መጀመር ዘመናዊና አስተማማኝ የፋይናንስ ስርዓት በመገንባት ለአጠቃላይ የኢኮኖሚ እድገቱ ጉልህ ሚና እንደሚኖረው የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ለተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ስያሜ ይፋ የማድረግና የስራ ማስጀመሪያ መርሃ ግብር እየተካሄደ ይገኛል። በመድረኩ የተገኙት የገንዘብ ሚኒስትሩ አህመድ ሺዴ በወቅቱ እንዳሉት የኢንስቲትዩቱ ወደ ስራ መግባት የፋይናንስ ዘርፍ ትራንስፎርሜሽንን ለማሳለጥ ወሳኝ ነው ብለዋል። በተጨማሪም ለፋይናንስ ስርዓቱ የጀርባ አጥንት ከመሆን ባለፈ አስተማማኝ የፋይናንስ ዘርፍ እንዲፈጠር ህብረተሰቡ ስለ ፋይናንስ ዘርፉ በቂ ግንዛቤ እንዲኖረውና ለውሳኔ ሰጪዎች ከፍተኛ ጠቀሜታ አለው ነው ያሉት። ይህም የኢኮኖሚ እድገትና ሽግግርን በማሳለጥ ረገድ ጉልህ ሚና እንደሚኖረው ጠቅሷል። ከአሁን ቀደም የሂሳብ ባለሙያዎች ማረጋገጫ የሚቀበሉት ከውጭ ተቋማት መሆኑን በማውሳት በይፋ ስራ የጀመረው የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ይህንኑ ተግባር በሀገር ውስጥ ማከናወን የሚያስችል ነው ብሏል። ኢንስቲትዩቱ በተቋማት አሰራር ግልጽነትና ተጠያቂነትን በማረጋገጥ የሂሳብ አያያዝ ኦዲትና የፋይናንሻል ሪፖርት መረጃዎችን የማስተዋወቅና የማሳደግ ዓላማ እንዳለውም ጠቅሷል። ከተለያዩ ከፍተኛ የትምህርት ተቋማት በየዓመቱ በርካታ የሂሳብ ባለሙያዎች የሚመረቁ ቢሆንም በኢትዮጵያ ያሉት የተመሰከረላቸው የሂሳብ ባለሙያዎች ቁጥር ግን በጣም አነስተኛ መሆኑንም መረጃዎች እንደሚያሳዩ ተጠቅሷል። የባለሙያዎችን ብቃት በማረጋገጥ ይህንኑ ችግር እንደሚፈታ የታመነበት ኢንስቲትዩቱ ዛሬ ስራ በይፋ መጀመሩ ተገልጿል። በመድረኩ የገቢዎች ሚኒስትር አይናለም ንጉሴ፣ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንዲሁም ሌሎች ከፍተኛ የመንግስት የሥራ ኃላፊዎችና የዓለም ባንክ ተወካዮች ተገኝተዋል።
ከ70 ሺህ በላይ ህፃናት ተጠቃሚ የሚያደርግ የልጅነት ልምሻ ወይም ፖሊዮ መከላከያ ክትባት ዘመቻ ከነገ ጀምሮ እንደሚካሄድ የአዲስ አበባ ጤና ቢሮ አስታወቀ። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የፖሊዮ ቫይረስ ስጋትን መከላከል የሚቻለው ክትባቱ በዘመቻ መልክ ሲሰጥ ሁሉም ህፃናት መከተብ ሲችሉ ነው ብለዋል። የጤና ቢሮ ከባለድርሻ አካላት ጋር በመሆን በከተማዋ ለሚገኙ እድሜያቸው ከ5 ዓመት በታች ለሆኑ ህፃናት በሁለት ዙር የፖሊዮ ክትባት እንደሚሰጥ ገልጸዋል። የመጀመሪያው ዙር ክትባት ከታህሳስ 3 እስከ ታህሳስ 6 2018 ዓ.ም የሚሰጥም ይሆናል። በአጠቃላይ ከ700 ሺህ በላይ ህፃናት ለመከተብ 869 ከታቢ ቡድንና 4028 ባለሙያዎች ተመድበዋል። በዘመቻው የሚሰጠው የፖሊዮ ክትባት በአፍ በጠብታ መልክ የሚወሰድ መሆኑም ተጠቅሷል። ክትባቱ በጤና ተቋማት፣ በትምህርት ቤት፣ ቤት ለቤት፣ በመጠለያ ጣቢያዎች እንዲሁም ህዝብ በሚሰበሰብባቸው ቦታዎች ይሰጣል። ክትባቱ ስኬታማ እንዲሆን ሁሉም የድርሻውን እንዲወጣም ጥሪ ቀርቧል። ኢትዮጵያ በዲጂታል ግብርና ላይ የጀመረችው ተግባር ለአፍሪካ የዲጂታል ግብርና ሽግግር በምሳሌነት የሚወሰድ መሆኑን በአፍሪካ ህብረት የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ ኮሚሽነር ሞሰስ ቪላካቲ ተናገሩ። ኮሚሽነሩ ለኢዜአ እንደተናገሩት የአፍሪካን የግብርና ስርዓት ለመለወጥና የምግብ ዋስትናን ለማረጋገጥ ዲጂታል ግብርናን መተግበር ወሳኝ ነው። ይህም ምርታማነትን ለማሳደግ፣ የምርት ብክነትን ለመቀነስ፣ የፋይናንስና የገበያ ተደራሽነትን ማስፋትን ጨምሮ የመቋቋም አቅምን ለመገንባት ቁልፍ መሆኑን ተናግረዋል። በዚህ ረገድ ኢትዮጵያ የግብርና ዘርፉን በዲጂታል ስርዓት ለመቀየር የጀመረችው ጥረት አስደናቂ መሆኑንም ገልጸዋል። ዲጂታል ግብርና ኢትዮጵያ በምግብ ራሷን ለመቻል የምታደርገውን ጥረት ለማገዝ የሚያስችል መሆኑንም ጠቁመዋል። የቴክኒክና ሙያ ትምህርት ስልጠና ፕሮግራሞችን መሰረት በማድረግ እየተሰሩ ያሉ ስራዎች ለዲጂታል ሽግግርና ለዘመናዊ ግብርና እድገት ያላቸው አስተዋጽኦ የጎላ እንደሆነም ነው የተናገሩት። የግብርና ትራንስፎርሜሽን ጉዞ በዘመናዊ አሰራሮች ላይ ያተኮረ መሆኑን ተከትሎ ሀገሪቱ በአሁኑ ወቅት የስንዴ ምርትን በእጅጉ ማሳደግ መቻሏን አንስተዋል። ውጤቱ የተገኘው በዲጂታል ስርዓት የታገዘ የአፈር ካርታ አሰራርና ሌሎች ዘመናዊ የግብርና ስልቶችን መጠቀም በመጀመሩ እንደሆነም ገልጿል። በተጨማሪም አርሶ አደሮች በዲጂታል ቴክኖሎጂ በመታገዝ ስንዴና ካሳቫ የሚዘሩበትን አካባቢ በግልጽ ለማወቅ እያስቻላቸው ነው ያሉት ኮሚሽነሩ፣ ይህም የግብርና ምርታማነትን ለማሳደግ የሚያግዝ ነው ብለዋል። ኢትዮጵያ በዲጂታል ግብርናው የጀመረችው ተግባር ለሌሎች የአፍሪካ ሀገራት ምሳሌ ተደርጎ የሚወሰድና ለአህጉሪቱ የግብርና ዘርፍ አዲስ ተስፋ የፈጠረ መሆኑንም አስታውቀዋል። በሱፍ ዑመር ዋሻና ሎጅ ፕሮጀክት ውስጥ ለቱሪስት አገልግሎት መስጫ እየተገነባ የሚገኘው የባቡር መስመር በተያዘው ዓመት እንደሚጠናቀቅ የኢትዮጵያ ምድር ባቡር ኮርፖሬሽን አስታወቀ። የኢትዮጵያ ምድር ባቡር ኮርፖሬሽን የባቡር ዘርፍ ምክትል ስራ አስፈጻሚ ኢንጂነር ስለሺ ካሳ ለጋዜጣ ፕላስ እንደገለጹት የባሌ አካባቢን ቱሪዝም ለማሳደግ ሱፍ ዑመር ላይ እየተገነባ ያለው የባቡር መንገድ ግንባታ በዚህ ዓመት ይጠናቀቃል። ኢትዮጵያ ካሏት እምቅ ሀብቶች መካከል አንዱ ቱሪዝም ነው ያሉት ኢንጂነር ስለሺ ሀገሪቱን ባላት የቱሪዝም ሀብት ልክ ተጠቃሚ ለማድረግ በትራንስፖርት የማስተሳሰር ቀዳሚ አጀንዳ መሆኑን ጠቁሟል። በውስጥ አቅም በመገንባት የመጀመሪያ የሆነው ይህ ፕሮጀክት እስካሁን ከ50 በመቶ በላይ መጠናቀቁን ገልጸው አጠቃላይ ርዝመቱ 5 ኪሎ ሜትር መሆኑንም አስረድተዋል። የባቡር መንገዱ በአጠቃላይም እንደ ሁኔታው ሊሰፋ የሚችልበት እድል መኖሩንም ጠቅሰው ለጎብኚዎች ያለ ስጋት መንቀሳቀስ የሚያስችል መሆኑንም አብራርተዋል። በአገሪቱ በአጠቃላይ የባቡር መስመሮች ላይ ስራዎች እየተሰሩ መሆኑን የጠቀሱት ኢንጂነር ስለሺ አዋሽ ኮምቦልቻ ሐራ ገበያ የባቡር መንገድ ከዚህ በፊት የነበረውን የመሰረተ ልማት ስርቆት ችግር በመቅረፍ ከአማራና ከአፋር ክልሎች ጋር በተሰራ ስራ መቀነስ መቻሉን አያይዘው አመልክተዋል። የባቡር መስመር አገልግሎቱን ለማስጀመር በውስጥ አቅም የመጠገን ተግባራት እየተከናወኑ ሲሆን በቅርቡም ወደ ስራ ለማስገባት እየተሰራ መሆኑን ገልጸዋል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች መረጃዎቻችንን እየተከታተላችሁ ስለሆነ እናመሰግናለን። አሁን በዓለም አቀፍ መገናኛ ብዙሃን ከተሰሙ ጉዳዮች ውስጥ አንዱን መርጠን በዝርዝር እነግራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬኔዙዌላ የባህር ዳርቻ ላይ አንድ ትልቅ ነዳጅ የጫነ መርከብ የአሜሪካ ጦር በቁጥጥር ስር መዋሉን አስታውቋል። አደም ያሲን President Donald Trump has confirmed that the US has seized an oil tanker off the coast of Venezuela. በካሪቢያን ባህር ላይ የሚዘዋወረውን የአደንዛዥ ዕፅ
አመጽን ለማስቆም በባህሩ ላይ ጥቃት እንዲፈጸም ሲያደርጉ የነበሩት የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማንሳት ወታደሮቻቸውና የጦር መርከቦቻቸውን በቬንዙዌላ ድንበር አቅራቢያ እንዲሰፍር ያደረጉት ትራምፕ ጦራቸው ነዳጅ የጫነ መርከብ መያዙን አስታውቀዋል። በትናንትናው ዕለት ከጋዜጠኞች ለቀረበላቸው ጥያቄ መልስ የሰጡት ትራምፕ በቬንዙዌላ ባህር ዳርቻ ላይ እስከዛሬ ከተያዙ ነዳጅ ጫኝ መርከቦች ትልቁን ነዳጅ የጫነ መርከብ ይዘናል በማለት ተናግረዋል። As you probably know, we've just seized a tanker on the coast of Venezuela, a large tanker, very largest one ever seized actually. አሜሪካ ጦር በያዘው ጀልባ ላይ ያለውን ነዳጅ ምን ታደርጉታላችሁ ተብሎ ጥያቄ ቀረበላቸው። ትራምፕ የነዳጅ ዘይቱን ይዘው እንደሚቆዩ ማስታውቀዋል። ፕሬዝዳንቱ በአሜሪካ ጦር የተያዘው መርከብ የማን እንደሆነ መግለጽ ባይፈልጉም ባለቤትነቱ የፓናማ የሆነው ዘስኪፐር መሆኑን CNN ዘግቧል። ነዳጅ ጫኙ መርከብ የቬንዙዌላን ነዳጅ በመያዝ ሲጓዝ እንደነበር የተገለጸ ሲሆን መርከቡ በሁለት ሄሊኮፕተሮች በ10 የባህር ጥበቃ አባላቶችና በ10 የባህር ኃይል አባላቱ አማካኝነት በትናንትናው ዕለት ከቀኑ 6 ሰዓት በቁጥጥር ስር መዋሉን CBS ኒውስ ዘግቧል። አሜሪካ በትናንትናው ዕለት በቁጥጥር ስር ያዋለችው መርከብ ከዚህ ቀደም ከኢራንና ሄዝቦላ ጋር ግንኙነት በመኖሩ ምክንያት በመርከቡ ላይ በ2022 ማዕቀብ መጣሏም አይዘነጋም። የአሜሪካ ጦር የፈጸመውን ተግባር የተቃወመችው ከአሜሪካ ጋር ጦርነት ውስጥ መግባት እንደማትፈልግ ስትገልጽ የቆየችው ቬንዙዌላ ዩናይትድ ስቴትስ ግልጽ የሆነ ስርቆት መፈጸሟን እንዳስታወቀች አልጀዚራ ዘግቧል። የአሜሪካን እርምጃ ተከትሎ መግለጫ ወጣ። የቬንዙዌላ የውጭ ጉዳይ ሚኒስቴር መስሪያ ቤት ቬንዙዌላ ሉዓላዊነቷን የተፈጥሮ ሀብቷንና ብሔራዊ ክብሯን በቁርጠኝነት እንደምትጠብቅ አስታውቋል። በአሜሪካ ወታደሮች ቁጥጥር ስር ስለሆነችው መርከብ አስተያየታቸውን በማህበራዊ ድረገጻቸው ላይ ያሰፈሩት የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ፓም ቦንዲ በአሜሪካ ጦር አማካኝነት የተያዘው መርከብ ማዕቀብ ከተጣለባቸው ቬንዙዌላና ኢራን ህገወጥ ነዳጅ በማዘዋወሩ ምክንያት እንደሆነ አስታውቀዋል። የአሜሪካ መንግስት በትናንትናው ዕለት በቬንዙዌላ ባህር ዳርቻ አቅራቢያ የፈጸመው ተግባር ዓለም አቀፍ ወንጀል መሆኑን የቬንዙዌላ መንግስት ያስታወቀ ሲሆን የሀገር ውስጥ ሚኒስትር የሆኑት ዲዮስዳዶ ካቤሎ አሜሪካኖች ገዳዮች፣ ሌቦችና የባህር ወንበዴዎች ናቸው በማለት ማስታወቃቸውን ቢቢሲ በዘገባው ላይ አስፍሯል። በትናንትናው ዕለት ሀገራቸው ቬንዙዌላ መቼም የነዳጅ ቅኝ ግዛት እንደማትገዛ ያስታወቁት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የአሜሪካ ጦር በካሪቢያን ባህር ላይ ስለያዘው መርከብ አስተያየት ከመስጠት ተቆጥቧል። የአሜሪካ ጦር በቬንዙዌላ ባህር ዳርቻ አቅራቢያ የሚፈጽመው ጥቃት እውነተኛ ምክንያቱ አሁን በግልጽ ወጥቷል በማለት ያስታወቀው የቬንዙዌላ መንግስት ጥቃቱ የአደንዛዥ ዕፅ ዝውውርን ለማጥፋትና በቬንዙዌላ ምድር ዲሞክራሲያዊ ስርዓት እንዲኖር ታስቦ እንዳልሆነ በመግለጫው ላይ ይፋ ማድረጉን CBS ኒውስ ዘግቧል። ከመስከረም ወር ጀምሮ በካሪቢያን ባህር በ22 መርከቦች ላይ በፈጸመችው ጥቃቶች ምክንያት ከ80 በላይ ሰዎችን የገደለችው ዩናይትድ ስቴትስ ይህ ተግባሯ በሩሲያና ቻይና ጨምሮ በቬንዙዌላ ጎረቤት ሀገራት ተቃውሞ ሲገጥማት ቆይቷል። በቬንዙዌላ ውስጥ የአስተዳደር ለውጥ ለማድረግ እንዳሰቡ ሲነገርላቸው የነበሩት ዶናልድ ትራምፕ ከቀናት በፊት የቬንዙዌላ አየር ክልል እንደተዘጋና የውጭ ሀገራት ወደ ሀገሪቱ የሚያደርጉትን በረራ እንዲያቆሙ መልእክት ማስተላለፋቸውም አይዘነጋም። የአሜሪካ ጦር የቬንዙዌላ ነዳጅ በመጫን በካሪቢያን ባህር ሲጓዝ የነበረውን መርከብ እንዲያዝ ትዕዛዝ ያስተላለፈው የትራምፕ አስተዳደር የትናንቱን አይነት ተግባር በድጋሚ ለመፈጸም እያጤነ እንደሆነ አንድ የአሜሪካ ከፍተኛ ወታደራዊ ባለስልጣን መናገራቸውን አልጀዚራ ዘግቧል። የአሜሪካ መንግስት በቬንዙዌላ ድንበር አቅራቢያ እየፈጸመ ያለውን ጥቃት አስመልክቶ ከአሜሪካ ህዝብ አስተያየት የሰበሰበው ሮይተርስ 48% የሚሆኑት ዜጎች ጥቃቱን እንደማይቀበሉና በመርከቦቹ ላይ የሚደረገውን ጥቃት መቃወማቸውን ያስታወቀ ሲሆን 45% ጥቃቱ እንደሚደግፉ ይፋ አድርጓል። በቬንዙዌላ ያለውን አስተዳደር ለመቀየር የሚደረገውን ጥረት አስመልክቶ እድሜያቸው ከገፋ የአሜሪካ ዜጎች በህዳር ወር አስተያየት የሰበሰበው ዘ ኢኮኖሚስት 17% የሚሆኑ ዜጎች ስርዓቱን ለመጣል የሚደረገውን ጥረት እንደሚደግፉና 45% የሚሆኑ አዛውንቶች እንደሚቃወሙት ማስታወቁን አልጀዚራ ዘግቧል። ከዚህ ቀደም አዲስ የሚል ስያሜ በመስጠት ነዳጆችን ከሀገር ሲያጓጉዝ የነበረው በ2005 ስሙን ዘቶዮ በማለት የቀየረው በአሁኑ ወቅትም ስሙን ዘስኪፐር ያለው የፓናማው መርከብ በአሜሪካ ጦር አማካኝነት በትናንትናው ዕለት በቁጥጥር ስር ውሏል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ቤተሰቦች ለዛሬ ያሰናዳንላችሁ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።